ሰውን የሚያክል ትልቅ የእግዚአብሔር አምሳያ ሰው ሲጫወትበት ሳይ በጣም ነው የሚገርመኝ፣ በጣም ነው የሚያሳዝነኝ። እግዚአብሔር እንደሌለ ክርስቶስ እንደሌለ የምንሆነው እምነት እንደሌለን ማንም ምንም ይመን ግን እምነት እንደሌለ የምንሆነው ነገር በጣም ይገርመኛል። አሁን እዚህ አማራ ክልል ላይ ፋኖ ተብዬ እኔ በጣም የሚገርመው ነገር ፋኖ ተብዬ ትግል ገባ። ትግል የገባበት ምክንያት ምን እንደሆነ በግልጽ የታወቀ ነገር የለም። ሰው ሲገል፣ ሰው ሲያባረር፣ ሴት ሲደፍር ነው የሚታየው። አንድ ጋዜጠኛ አይ ቲንክ ሲሳይ አገና ይመስለኛል ምን አለ፣ ውሻ ሰውን ሲነክስ ዜና የለም አለ፣ አዲስ ነገር ስለሌለ። ሰው ግን ውሻን ሲነክስ ግን በጣም አዲስ ነገር አለ ወይም ዜና ሆኖ ይቀርባል እያለ ነው ሲሳይ አገና። ምን አይነት ማንዴት እንዳለን አይገባኝም። እውነት ምን አይነት ነገር እንዳለን አይገባኝም። በዚህን ያህል መጠን ተማሪዎችን መግደል፣ አስተማሪዎችን እንደዚህ ማሰቃየት አማራነትን ይወክላል? ይሄ እንዴት? አሁን እኔ እዚህ ቲክቶክ ላይ ያላችሁትን ነው የማወራው። እዚህ ቲክቶክ ላይ ያሉ አንዳንድ ዱቄታም እንደው የሚያስጠሉ እኔ አሁን ለዚች ለቤቴሌም አይነት ሴቶችና አንዳንድ አማሮች አሉ። አማራን የሚሉ አይደላችሁም፣ አማራ አይደላችሁም። ስለማን እንደቆማችሁ አይታወቅም። እዚህ ቲክቶክ ላይ ትመጡና ፎሎና ላይክ ለማግኘት ዝም ብሎ እውቅና ፈመሰ ለማለት ካልሆነ በስተቀር የሚጠቅም አንዳች ነገር የለውም። አወል ብር ልታገኝ ትችላለህ። ትንሽ ሰውም ምንም ጊፍትም ምናምን አንዳንድ ማስታወቂያ ማሰራም ላይቭ ላይ ስገባ ትንሽ ትለቃቅምና እሱ ሊያኖር ይችላል። ቤት ኪራይ ሊከፍል ይችላል። ካርድ ልትሞላ ትችላለህ። ምግብ ልትበላ ትችላለህ። እንሶ በቃ አለቀ። ከዛ በኋላ እንደዛ እንዳበበ ተካልኝ ማለት ነው። አሟሟትህ እጅግ የተሰቃየ ነው የሚሆነው። ድንገት ትሄድና ድንገት እዛው ትቀራለህ። በቃ ሄደህ ትቀራለህ። አለቀ። እሱ እንኳን አይደለም በምድር ሁለት ሞት ነው ያለው። አንደኛው ምድር ላይ አንደኛው ላይ አይደለ? ላይም ራሱ ተቀባይነት ያለው አይመስለኝም። ልክ እንደዛ ናችሁ እናንተ። እነዚህ ምስኪኖች ተማሪ እኮ አውሮፕላን በሚያበርበት ዘመን አስተማሪ አሁንም እያስተማረ ነው ያለው። ምንድነው እንደ አይነት ነገር ማድረግ? ምንድነው? እኔ አልገባኝም። እኔ እንዴ መንግስትን እኮ መጥላት ይቻላል። መንግስትን መጥላት ይቻላል። አብይን መጥላት ይቻላል። እንዴት አማራን ይገላል? አማራን እንዴት ይገላል? አስተማሪና ተማሪ አሁንሽ ምን ያውቃል? እንደው አስተማሪሽ ተሳደበ እንደው የሆነ አጉረመረመ ሊባል ይችላል። ተማሪዎች ምን ያውቃሉ? እስቲ ምን እየተሰራ እንደሆነ ምን እየተደረገ እንደሆነ እግዚአብሔር ይወቀው። በእውነት ቀልብና ልብ ይስጣችሁ ነው የምለው። ለነገሩ እናንተ ቀልብና ልብ ቢሰጣችሁም ራሱ የምትሰሙ አይመስለኝም። በእውነት ለምንድን ነው ግን የአማራን ህዝብ ምንም የማያውቀውን ህዝብ የምታሰድቡት? አሰደባችሁት። ምን ማሰደብ ደግሞ ገላችሁት አለ። ምን አይነት ነገር ነው ባካችሁ? እንደው አሁን እኮ መለስ ዜናዊ ራሱ ቢኖር ማለት ነው እንዳለ ጦርነት ቢከፍትና እነዛ ፋኖዎችን ቢጨፈጭፍ አማራ ጨፈጨፈ ልትሉ ነው። ግን አትናገሩም። ይዛን ጊዜ አትናገሩም። ሰውየው ወንድሜ ሽጉጥ ጠረጴዛ አስቀምጦ ነው ቢሮ የሚጠራክ። ከዛ በኋላ ምንድን ነው ያልከው ስትል አፍ ምከፍት ከሆነ አንድ ትጠጣለህ። በቃ አለቀ። ይሄ ደግሞ አይችልማ እንደዛ። እግዚአብሔርን የሚፈራ ሰው ነው። ስለ ፍቅር የሚሰብክ ሰው ነው። በቃ አይፈልግም እንደዛ አይነት ነገር። ባካችሁ ተስማምተን እንደግ ነው፣ ተስማምተን እንስራ ነው። ባይዘዌይ የኢትዮጵያ ህዝብ ጠቅላላን ማስተዳደር እጅግ ከባድ ነገር ነው። እኔ አብይን በሆነ ኖሮ ጥዬለት ነው የምሄደው። ለዚህ ደግሞ አገር ደግሞ ምንድን ነው ለዚህ ህዝብ ጥዬው ነበር የሚሄደው። ይባላና የመጨረሻው ፍቅር ከሆነ እናየዋለን። አለቀ። እኛም እያንዳንዳችን መሳሪያ እንይዝና እንባላ ነበረ። ቀጥ አድርጎ የያዘው ይሄ መንግስትና አብይ ናቸው። ሌላ ነገር እኮ የለም። አብይ ዝም ብሎ ተኝቶ የሚውል ይመስላችኋል? ተኝቶ እኮ አይውልም እኮ አብይ እኮ ስንት የውስጥ ችግር አለበት እኮ፣ የዲፕሎማሲ ችግር አለበት እኮ። እየደወሉ የሚያስጨንቁት ስንት አሉ እኮ። ሁሉንም ነገር መንግስት ለህዝብ የሚናገረው ነገር አለ፣ ለህዝብ የማይናገረው ነገር አለ። መናገር የሚገባውን ነው የሚናገረው እኮ። እቺ ሀገር ተበታትና ነበር እኮ ዶክተር አብይ ባይኖር፣ ይሄ መንግስት ባይኖር ኖሮ እንደዚህ እንደኛ ጸባይ፣ እንደኛ መጥፎነት፣ እንደኛ ገዳይነት ተው እንጂ 27 ዓመት
እንዴት እንደተገረፈ እናውቀዋለን እኮ። ስለዚህ እባካችሁ ንጹሃኖችን ተዋቸው እባካችሁ። አመሰግናለሁ።